ሀራምቤ ሬዲዮ 98.7 በየሰዓቱ ዜጎችን የሚቀጥፉት ተላላፊ ያልሆኑ በሽታዎችና የእድሜ ድንበርን የጣሰው የስኳር ህመም ከጊዜ ወደ ጊዜ በሽታዎች ባህሪያቸውን እየቀያየሩ የዜጎቻችንን ህይወት መንጠቅ ቀጥለዋል። ከዚህ ቀደም ኤችአይቪና ወባን በመሳሰሉ ተላላፊ በሽታዎች በሚሊዮኖች የሚቆጠሩ ዜጎች ህይወታቸውን ሲያጡ ነበር። በአሁኑ ወቅት ግን የገዳይነት ቦታውን ተላላፊ ያልሆኑ በሽታዎች ተረክበው ከፍተኛ ቀውስ እያስከተሉ መሆኑን የጤና ባለሙያዎች ያስጠነቅቃሉ። የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት የቅርብ ጊዜ ጥናቶች እንደሚያሳዩት የዘመኑ ገዳዮች የሚል ስያሜ የተሰጣቸው የስኳር፣ የደም ግፊት፣ የካንሰርና የልብ በሽታዎች በሀገራችን ከሚከሰቱት ሞቶች 39.5 በመቶውን ይሸፍናሉ። ይበልጥ አስደንጋጩ ደግሞ እነዚህ በሽታዎች በየሰዓቱ 25 ሰዎችን እየቀጠፉ መሆናቸው ነው። በዓለም አቀፍ ደረጃ 74 በመቶ የሚሆነውን ሞት የሚያስከትሉት እነዚህ በሽታዎች ዋነኛ መነሻና መሪ መንገዳቸው ደግሞ አሳሳቢው የስኳር ህመም ነው። ይህ በሽታ ለሌሎች ተላላፊ ያልሆኑ በሽታዎች መከሰት ዋነኛ ምክንያት ከመሆኑም በላይ በዜጎች ህይወት መጥፋት ውስጥ ግንባር ቀደሙን ድርሻ ይወስዳል። በዚህ አሳሳቢ በሽታ ዙሪያ ጣቢያችን ከኢትዮጵያ የስኳር ህመም ማህበር ፕሬዝዳንት ዶክተር ጌታሁን ታረቀኝ ጋር ቆይታ አድርጓል። ፕሬዝዳንቱ በቆይታቸው የበሽታው አሳሳቢነት በልኩ እንዳልተነገረና አምራች ኃይላችንን ያለ ርህራሄ እየነጠቀ መሆኑን አጽንኦት ሰጥተዋል። እንግዲህ ድሮ ከዓመታት በፊት በሀገራችን የነበረው ችግር ተላላፊ የሆኑ ህመሞች ነበሩ። በአሁኑ ሰዓት ግን ተላላፊ ያልሆኑት ህመሞች ስኳርንም ጨምሮ የልብ ችግር፣ የደም ግፊት፣ ካንሰር እንዲሁም የአእምሮ ህመም የመሳሰሉት በቁጥርም በጣም እየጨመሩ ነው። በህብረተሰቡ ላይ የሚያስከትሉት ጠንቅም በጣም እየጨመረ ነው። ከዚሁ እኔ ያው እንግዲህ የስኳር ሐኪም እንደመሆኔ የስኳር ህመም ሐኪም እንደመሆኔ በተለይ ስኳር ህመም በጣም በዓለም ላይ በከፍተኛ ሁኔታ እየጨመረ ያለ የአሁኑ የክፍለ ዘመኑ ወረርሽኝ በሚባል ደረጃ እየጨመረ ያለ ህመም ነው። ይህ አምራች ኃይላችንን እየነጠቀ ያለው በሽታ በኢትዮጵያ ከሚገኙ ታካሚዎች መካከል 70 በመቶ የሚሆኑት አብዛኛውን እንዳለባቸው እንኳን አያውቁም። አብዛኞቹ በሽታውን የሚያውቁት ራሳቸውን ስተው ሆስፒታል ሲደርሱ ብቻ ነው። ከቅርብ ዓመታት ወዲህ ደግሞ አዛውንቶችን ብቻ ያጠቃል ተብሎ የሚታሰበው ይህ በሽታ የእድሜ ድንበሩን ጥሶ ወጣቶችንና ህጻናትን በስፋት እያጠቃ ይገኛል። በጥቁር አንበሳ ሆስፒታል ሕክምናውን ሲከታተል ያገኘነው ወጣት ታካሚ በሽታው እስከሚይዘኝ ድረስ ልመረመር ቀርቶ የስኳር በሽታ ምንነት ራሱ በቅጡ አላውቅም ነበር ይላል። በሽታው እንዳለብኝ የተነገረኝ እኔ በ2013 ነው። ድንገት ቤት ውስጥ ዝም ብዬ ውሃ ጠጣለሁ፣ አላቅም። ውሃ ጠጣለሁ፣ ውሃ በጣም ይጠማኛል። ውሃ ጠጣለሁ፣ ሰውነቴ በጣም እየከሳ መጣ። ክፍለ ሀገር ነበርኩኝ። የተከራየሁበት ቤት ባለቤት አንድ ቀን ተኝቼ ብዬ በሁለተኛው ቀን አይታ ዝም አለች። በሶስተኛው ልጁ እየሞተ ነው ብላ ጮኸች። በጣም ከስቻለሁ ማለት ነው። አላቅም ስኳር ምን እንደሆነ አላቅም። ሲጀምር ግን ውሃ በጣም ይጠማኛል። በቃ ውሃ ጠጣለሁ፣ ሽንት ያሸናኛል። ከዛ ጮኸች መጣ። ልጁ እየሞተ ነው ብላ ጮኸች። ከዛ ጎረቤት ተሰበሰበ፣ አፋፍሶ ሆስፒታል ይዘውኝ ሄዱ። ራሴን ስቻለሁ ሶስተኛው ቀን ላይ ማለት ነው። ከዛ ሆስፒታል ሄጄ ከ3 ቀን በኋላ ነው የነቃሁት። ስነቃ ስኳር በሽተኛ እንደሆንኩኝ ከዚህ በኋላ የእድሜ ልክ በሽታ እንደሆነ የማይድን በሽታ እንደሆነ ምናምን ተነገረኝ። አለቀስኩኝ። ዶክተር ጌታሁን እንዳሉት በአምራች እድሜ ላይ የሚገኙ ዜጎች የስኳር ተጋላጭነት በ2019 ከነበረው 1.9 ሚሊዮን በ2024 በከፍተኛ ሁኔታ ጨምሮ 2.3 ሚሊዮን ደርሷል። ለወጣቱ ተጋላጭነት መጨመር ጭንቀት፣ የታሸጉ ምግቦችና ጤናማ ያልሆነ የአኗኗር ዘይቤ በዋናነት ይጠቀሳሉ። ህመሙ ግን ወጣቶችን ብቻ ሳይሆን ህጻናትንም እጅግ እየፈተነ ነው። ከ2 ዓመት እድሜው ጀምሮ ከህመሙ ጋር እንደኖረ የነገረን ታዳጊ የስኳር ህመም ምን ያህል የአካልና የስነ ልቦና ጫና እንዳደረሰበት በልጅ አንደበቱ እንዲህ ይነግረናል። ኦልሬዲ ከበሽታ ጋር መኖር ማለት ከባድ ነው። በዚህ እድሜሽ እንግዲህ በሽታ ከባድ ነው። እንግዲህ የተለያየ እንትን እያሳለፍኩ ነው። በሽታ ይስባለው እንትን መርፌ መወጋቱ ጠዋት ማታ መሆኑ ያው ከሰው እኩልነት አያረግሽም። ረዳሽ ያው ላንቺ ላይ ምሮሽ ግን ከባድ ነው። ያው ነፃነት የለሽም። የምትፈልጊውን ነገር ያው አትመገቢም። በምግብ ደረጃ ነው ደግሞ ስኳር። ስለዚህ ከባድ ያው ከኢኮኖሚ ጋር ደግሞ ከባድ ስለሽ አሁን እንደዚህ ሄድሽ ገፍተሽ የምትሰሪው አይነት አይደል። ደስ አይልም። ለቤተሰብም ያው ደስ አይልም። እኔ የምመገበው እነሱ አይበሉም። ለኔ ለብቻ ነው፣ ለነሱ ለብቻ ነው። ለዛ ደግሞ
ወጣቶችና ህጻናት ላይ የስኳር በሽታ ከጊዜ ወደ ጊዜ እየተባባሰ ነው የሚሉት ዶክተር ጌታሁን ትክክለኛ ቁጥሩ ባይታወቅም ወደ 200,000 የሚጠጉ ህጻናት በዚህ በሽታ እየተሰቃዩ እንዳሉና የወጣቶችም ተጋላጭነት አስጊ ደረጃ ላይ መድረሱን ይናገራሉ። ለህጻናት የተለየ ምግብ ማዘጋጀት ቤተሰብን ለተጨማሪ ወጪ ሲዳርግ፣ ወጣቶች ደግሞ ልፍስፍስና ደካማ ተደርገን እንሳላለን በሚል መገለልን ፈርተው ህመማቸውን ደብቀው ይኖራሉ። ከዚህ ማህበራዊ ጫና ባሻገር በሽታው የሌሎች ገዳይ ህመሞች እናት ነው። ሌላው የስኳር ለየት ያለ ባህሪው ምንድነው? ስኳር ብዙ ጊዜ ብቻውን አይደለም የሚኖረው። ብዙዎቹ በተለይ አይነት 2 ስኳር ታካሚዎች የደም ግፊት አብሮ ይኖራል። ከ50% በላይ የደም ግፊት ይኖራቸዋል። ውፍረት ይኖራቸዋል። ብዙዎቹ ውፍረት ደግሞ በአሁኑ ጊዜ ለብዙ ነገሮች የሚያጋልጥ ኦቤሲቲ የሚባለው በተለይ ወደ ቦርጭ አካባቢ ያለው ውፍረት 50% በላይ የስኳር ህመም ታካሚዎች ውፍረት አላቸው። ከልክ በላይ የሆነ ውፍረት፣ የኮሌስትሮል ወይም የደም የቅባት መጠን ስብጥሩ የመዛባት ነገር ብዙዎቹ ላይ ይታያል። ስለዚህ ብቻውን አይደለም ስኳር ህመም የሚመጣው። ብዙ ጊዜ ለእነዚህ ጠንቆች የሚያጋልጡ ሌሎችን ባህሪያት ብዙዎቹ አብረው ይኖራሉ ማለት ነው። ስለዚህ ያው ብዙዎቹ በተለይ በደንብ ቶሎ ያልታወቀላቸውና ከታወቀም በኋላ ክትትል አድርገው ሐኪም በሚፈቅደው መጠን የስኳር መጠናቸውን፣ የደም ግፊታቸውን፣ የደም ቅባት መጠናቸውን ሐኪም በሚፈቅደው መጠን ወይም ሕክምና በሚፈቅደው መጠን ኮንትሮል ያልሆኑ ሰዎች ለእነዚህ ጠንቆች ተጋላጮች ናቸው። እንደ ዓለም ጤና ድርጅት ትንበያ በ2050 ባላደጉ ሀገራት የስኳር በሽታ ስርጭት በ140% ይጨምራል ተብሎ ይጠበቃል። አሁን ያለውም ስርጭት እጅግ አሳሳቢ ሲሆን በዓለም ላይ ከ180 ሚሊዮን በላይ ዜጎች በስኳር ሲያዙ ከ600 ሚሊዮን በላይ የሚሆኑት ደግሞ ለቅድመ ስኳር ተጋልጠዋል። የስኳር ህመም ዘርፈ ብዙ ችግሮችን ያቀፈ ከመሆኑ ባሻገር የመድኃኒትና የመመርመሪያ መሳሪያ ውድነት ለዓመታት ፈተና ሆኖ ቆይቷል። ያነጋገርናቸው ታካሚዎችም ይህ ችግር እየፈተናቸው እንደሆነ ገልጸው በተለይ በመንግስት ሆስፒታሎችና በከነማ ፋርማሲዎች መድኃኒት በቅናሽ እንዲቀርብላቸው ጠይቀዋል። የማህበሩ ፕሬዝዳንት የህክምና ወጪን በቀላሉ መሸፈን ስለማይቻል አስቀድሞ መከላከል ላይ ማተኮር ይሻላል ባይ ናቸው። የስኳር ብዙ ነው ኢምፓክቱ፣ ማለት ብዙ የሚያስከትለው መዘዝ በጣም ብዙ ነው። አንደኛ የጤናማ ካልሆንሽ የስኳር መጠንሽ በደንብ ኮንትሮል ካልሆነ መስራት አይቻልም። አቅም የማነስ ነገር አለ። በተለይ ጠንቆቹ ከተከተሉ በኋላ ደግሞ የከፍተኛ የሆነ የአቅም ችግር አለ አንደኛ። ስለዚህ የስራ ሰዓት መቀነስ፣ ከስራ አብሰንት የመሆን ብዙ ኢምፓክት አለው። ከዛም በላይ ደግሞ ኢኮኖሚካሊም እንደ ሀገርም እንደ ግለሰብም በጣም ከባድ ነው። በተለይ ጠንቆቹ ከተከሰቱ እንግዲህ አንድ የኩላሊት እጥበት አንዷን ሴሽን እንኳን ለማድረግ ምን ያህል እንደሚፈጅ ታውቃለች። ንቅለ ተከላ ለማድረግ በሚሊየንስ የሚፈጅ ነው። የልብ ችግር ከተከሰተ የልብ ሕክምና በጣም ኤክስፔንሲቭ ነው። አይን ላይ ጠንቅ ከመጣ በእያንዳንዱ ምርመራ የሚከፈለው ገንዘብ ለብዙ ኢትዮጵያዊ ከአቅም በላይ ነው የሚሆነው። ስለዚህ እነዚህን ሁሉ ግን መከላከል ይቻላል። ምንድነው እኛ የምንለው ሁሌ አንድ ሰው ራሱን ማወቅ አለበት። በተለይ እድሜው ከ35 ዓመት በላይ ከሆነ ሁሉም ዜጋ ቢያንስ በአመት አንዴ የስኳር መጠኑን ቼክ ማድረግ አለበት። በስኳር ህመም ቀድመን ካወቅን ብዙዎቹን ነገሮች መከላከል እንችላለን። ቀድመን ካወቅን ስኳር በመቆጣጠር የስኳር መጠኑን፣ የደም ግፊትን፣ ቅድም እንዳልኩሽ የኮሌስትሮል ስብጥሩን በመቆጣጠር በመድኃኒቶቹም በአኗኗር ዘይቤን በመከታተል ብዙዎቹን ጠንቆች ሙሉ በሙሉ በሚባል ደረጃ መከላከል እንችላለን። በመሆኑም አምራች ኃይላችንን በጸጥታ እየነጠቀ ያለው ይህንን በሽታ ለመቆጣጠር ብቸኛው መፍትሄ አስቀድሞ መከላከል መሆኑን ዶክተር ጌታሁን አጽንኦት ሰጥተዋል። ህብረተሰቡ የቅድመ ምርመራ ባህልን እንዲያዳብር፣ ጤናማ አመጋገብን እንዲከተልና ለበሽታው ያለውን ቸልተኝነት እንዲያስተካክል ጥሪ ቀርቧል። ሀራምቤ ሬዲዮ 98.7